ላንተ ቆንጆ ምግብ ሰራሽ። አሁን ያሙቁ መብላት ብቻ ነው። ቆይ ግን አባዬ የመጣሁበትን ነገር እኮ እስካሁን አላወራሁም። እሺ ጠይቂ። ካሌብስ ለስራ ክፍለ ሀገር ነው። የድሮ ባልሽ ሽሽትን እንጂ መጋፈጥን አያውቅም። እሺ እኔ ከሱ ምንድነው የማገኘው? እንደ ድል ሆኖ ለማግኘት የመጣሽው ለኔ ሆኗል። እኔ አሁን ምንም የለኝም። ሰርተሽ መኖር ግን ትችያለሽ። እሺ እዚህ ልስራ? ታያዣለሽ ግን እንዴ አባዬ እሱ እኮ ከባድ ነው። መታወቂያሽን ኮፒ አድርገሽ ትሰጪኛለሽ። በሳምንት 3 ቀንም ትሰሪያለሽ። ግን እኔ ጋር ብቻ ሰርተሽ አያዋጣሽም። ግን አባዬ መኖሪያም እኮ የለኝም። አይ እንደሱ አልችልም። እሺ መቼ ልጀምር? ይኸውልሽ ቲና፣ እንደከዚህ ቀደሙ ተንኮል አስባለሁ ብትይ አለቅሽ። ትሁት እዚህ ሰፈር ያለ ካፌ ነው የሚሆነው። ሂጂና መጥቷልና አበባ ልጅሽ ክፉ እንደነበር ታውቂያለሽ? እቺ ክፉ አይደል? ልጅሽ አምናለሁ። እኔ ደግሞ በጣም ወደዋለሁ። ገለሽዋል። አልገደልኩትም። ገለሽዋል። አልገደልኩትም። ያስቀያሚ ልጅሽን ገለሽዋል። አልገደልኩትም። አልገደልኩትም። የትሁት ልፋት ፍሬ እያፈራ ያለ ይመስላል። ሰው ተጎድቶ አይታ በዝምታ ማለፍ የማትችለው ምስኪኗ ትሁት በገዛኸኝና በቤት የዕለት ተዕለት ስቃይና መጥፎ ንግግር ልታብድ ከጫፍ ደርሳ የነበረችውን ዓለም በትሁት ምክርና ገደብ የሌለው ፍቅር ጤናዋ መለስ እያለ ነው ያለው። ነሽ የተባለችውን ሁሉ እንዳልሆነች በተደጋጋሚ በትሁት የተነገራት ዓለም ዛሬ የለውጧን ጅማሬ አንድ ብላ አሳይታለች። ቤቲ ክፍሏ ድረስ ሄዳ ልጇን እንደገደለችው ደጋግማ ብትነግራትም ዓለም ግን በዛ ንግግሯ እንደሌላው ጊዜ አልተሸነፈችላትም ነበር። ልጇን እሷ እንዳልገደለችው ማስረግጣ ነግራት፣ እንዲሁም በድጋሚ እንደዚህ እንዳትላት ትንፋሿ እስኪያጥር ድረስ አንገቷን አንቃ ከግድግዳው ጋር ለጥፋ አንጠልጥላታለች። ለቤቲ አሁን ላይ ሊደርስላት የሚችለው ብቸኛው ሰው ከስራ ገብቶ መኝታ ቤቱ አረፍ ያለው ገዛኸኝ ብቻ ነው። እነ ቤቲ አሁን ላይ ችግር ውስጥ እየገቡ ያለ ይመስላል። አንደኛው ችግር ዓለም ከህመሟ ማገገሟ ሲሆን፣ ሌላኛው ደግሞ የናቲ በተደጋጋሚ እዛ ቤት መመላለስ ነው። ገዛኸኝ ገንዘቡን ላለመስጠት ናቲን እዛ ቤት ማመላለስ ጀምሯል። ቤት ውስጥ ለተከታታይ ቀናት እያደረ የአባቱን መልስ ሲጠባበቅ የነበረው ናቲ ስራ እንዳለበትና ነገሮችን በጊዜ እንዲጨርስለት ቢጠይቀውም፣ ነገር ግን ገዛኸኝ ከስራ ሲመለስ ስለ ነገሩ እንደሚያወሩ ነግሮት ጥሎት ይወጣል። ናቲም እዛ ቤት ውስጥ መዋል ስላልፈለገ ቤቱን ለቆ ተከትሎት ይወጣል። ሰዓቱ ረፈድፈድ ካለ በኋላም ትሁት ማድ ቤት ውስጥ ስራዋን እየሰራች ባለችበት ቤቲ ትመጣና ቁርስ ከውጭ ገዝታላት እንድትመጣ ትሁትን ትጠይቃታለች። ትሁትም ምግብ እኮ ሰርቻለሁ ብላ ስትላት ቤቲም አይ ዛሬ የውጭ ምግብ መብላት ስላማረኝ ነው ቅቅል ነገር ይዘሽልኝ ነይ ብላ ትላታለች። ትሁትም ግራ በመጋባት ስሜት ውስጥ ሆና በዚህ ሰዓት ቅቅል ብላ ስትላት ቤቲም ምን ነው ችግር አለው ካማረኝና ከፈለኩ ብላ ትላታለች። ትሁትም እሺ ብላ የተባለችውን ለመግዛት ከቤት ትወጣለች። ቤቲም የሷን መውጣት ተመልክታ ወደ ዓለም ክፍል ትገባና ስለሷም ስለ ልጇ መጥፎ የሆኑ ንግግሮችን መናገር ትጀምራለች። ዓለምም ንግግሯን ችላ ብላ በጣም እንደራባት በተነግራትም ቤቲ ግን አፈርቢ አፈር ያስበላሽ ሰምኛለሽ በተናደድኩ ቁጥር አንቺን ስቃይሽን ነው ማበላሽ ብላ ትላታለች። በዛን ሰዓት ትሁት ቅቅሉን አታግራ ገብቷት መንገድ ላይ ቆማ ባለችበት ናት ያገኛትና ሰላም ነው ትሁት እዚህ እኮ ካፌ ቆይቼ ስወጣ ነው ያገኘሁሽ ቆይ ግን ወዴት ልትሄጂ ነው ብሎ ሲላት ትሁትም የጠየቃትን ጥያቄ ችላ ብላ ቆይ ግን አንተ ምን ሆነ ነው ቤቲን እንደዛ መታናዳት ብላ ስትለው ናቲም ቆይ አንቺ እሷ ጠበቃ ነሽ ወይስ የብልግናዋ ተባባሪ ብሎ ሲላት ትሁትም በንግግሩ ደንግጣ በቃ ቸኩያለሁ አሁን ብላ ጥላው ትሄዳለች። በዛን ሰዓት ቤቲ የዓለምን ጸጉር ይዛ እያሰቃየቻት እንዲሁም እየደበደበቻት ነበር። የበር መከፈት ድምጽም ትሰማና ዝም እንድትል አስጠንቅቃት ስትወጣ ትሁትም በር ላይ ታገኛታለች። ቤቲም ስላየቻት ደንግጣ እየተርበተበተች ምን ሆነሽ ነው ብላ ስትጠይቃት ትሁትም ምንም ግን አንቺ እዚህ ክፍል ውስጥ መግባትሽ ግራ ገብቶኝ ነው ብላ ስትላት ቤቲም ነገሩን ለማስቀየስ እየሞከረች እሱን ታየውና ጥብሱስ ብላ ትጠይቃታለች። ትሁትም ግራ ተጋብታ ያልሽኝ የነበረው እኮ ቅቅል ነው እሱንም ፈልኩ ግን አጣው የለም ብላ ትላታለች። ቤቲም አንድ የምትሄድበት ቦታ እንዳለና ትሁትም አጎቷ ጋር እንድትሄድ ነግሯት ጥላት ትወጣለች። ትሁትም ከቤት ወጥታ ራቅ እንዳለችላት ምግቧን ይዛ ወደ ዓለም ጋር ትገባለች። እያለቀሰች ስለነበር የደረሰችውም ግራ ተጋብታ ምን ሆነሽ ነው
ብላ ስትጠይቃት አለምም አናደድኳት መሰለኝ ጸጉሬን በጣም ነጨችኝ። ግን ምግቡ ለኔ ነው? ቅድም እኮ ራበኝ ብያት ተናደደችብኝ የገዛኸኝ ሚስት። ለመጨረሻ ጊዜ እኮ የበላሁት አንቺ ያመጣሽልኝ ቀን ነው። ይሄ ግን ለኔ ነው ብላ ስትላት ትሁትም አዎ ላንቺ ነው ቢ ብላ ምግቡን ትሰጣታለች። አለምም ቀጥላ አንቺ ግን ዋሸሽኝ 2 ቀን ሙሉ ብጠብቅሽም ነገር ግን አልመጣሽም ብላ ስትላት ትሁትም እኔና አንቺ እኮ የምስጥር ጓደኛሞች ነን። ቤት ውስጥ ሰው ካለ መምጣት አልችልም። ግን እመኚኝ ሁሉም ነገር ይስተካከላል። ናቲ ጋር እንሄዳለን እሺ የኔ ቆንጆ ቃል እገባልሻለሁ። ሁሉም ነገር ልክ ይሆናል እሺ ትላትና ተነስታ ትወጣለች። አባዬ ጋር ነበር ሄደችው። እንደደረሰችም አባዬ ቤት እኮ እንዳልመጣ ቲናና ተመስገንን ፈራው። ደግሞ ሳልነግርህ ልጅየው እኮ መጣ አባዬ። እሷ ልጅ እያለች ፎቶውን እያየች ውስጥ አይቃጠላል። እሱ ደግሞ የእናቱ ነገር ያንገበግበዋል። ምን ውስጥ እንደገባው እኔ እንጃ። እነዚህ ሰዎች በጣም አደገኛ ናቸው። ያልሞተን ሰው ሞተ ብለዋል። ነገር ግን ሁሉም ቀስ በቀስ ይስተካከላል ብዬ አስባለሁ ትለውና ሌላ ጊዜ እንደሚገናኙ ተነጋግረው ይለያያሉ። አባዬም ወደ ቤቱ ሄዶ ሊገባ ሲል በር ላይ ቲናን ያገኛታል። እሷም ልታወራው እንደምትፈልግ ትነግረውና ተያይዘው ወደ ቤት ይገባሉ። አባዬም ቀጥሎ እንደምታየው እዚህ ቤት ውስጥ ሴት የሚባል የለም እና ደግሞ አንቺም እንግዳ አይደለሽም። እስቲ ከማውራታችን በፊት ቤቱን ጸዳ አድርጊው፣ ከዛ ስላንቺ ጉዳይ እናወራለን ብሎ ሲላት ቲናም ተነስታ ቤቱን ማጸዳዳት ትጀምራለች። እንደጨረሰችም አባዬ አንቺ በጣም ጎበዘሽ የለም እንዴ ብሎ ይላታል። ቲናም አባዬ ግን እኔ ያለሁበት ሁኔታ አላሳዝንህም? አሁን ላይ ከሰው ጋር ተጠግቼ ነው የምኖረው። ምንም አይነት ስራ በፈልግም አጣው ብላ ስትለው አባዬም እንዳየሁሽ ጽዳት ላይ ጎበዘሻል፣ ምግብም መስራት ትችያለሽ። በቃ አስቢበት፣ እኔ ጋር ተመላለሽ ሰራተኛ ትሆኛለሽ። ግን አሁን ጣፈጥ ያለ ወጥ ስሪልኝ ብሎ ሲላት ቲናም ግን እኮ የመጣሁበትን ዋና ጉዳይ እስከሆነ አላወራንም ብላ ትለዋለች። አባዬም ቀጥሎ እሱን እየሰራሽ እናወራበታለን፣ አሁን በወደ ስራሽ ሂጂ ብሎ ይላታል። አመሻሹ ላይም ናቲ በንዴት በሩን በርግዶ ወደ እነ ገዛኸኝ ቤት ይገባና ቆይ ግን የኔ ሰዓት መቀለጃህ ነው እንዴ ብሎ ሲለው ገዛኸኝም እስቲ መጀመሪያ ተቀመጥ ልጄ፣ አሁን ላይ ምንም አይነት ገንዘብ የለኝም ብሎ ሲለው ናቲም በንዴት እየቀለድክብኝ ነው እንዴ? አንተ ላይኖርህ አይችልም፣ የጠየቅኩት ደግሞ ካንተ ሳይሆን የእናቴን ድርሻ ነው ብሎ ሲለው ገዛኸኝም ይኸው ተመልከት ካላመንከኝ ብሎ የባንክ አካውንቱን ያሳየዋል። ናቲም ተናዶ ይኸውልህ አባዬ እኔ ካንተ ጋር ችግር ውስጥ መግባት አልፈልግም፣ 1 ሳምንት እሰጥሃለሁ፣ እያደረክ ያለውንም ነገር እደርስበታለሁ ብሎ ተነስቶ ጥሎት ይወጣል። በነጋታውም ሁሉም ከቤት ከወጡላት በኋላ ትሁት ዋናውን ቤት በር ቆልፋ ወደ ዓለም ክፍል ትሄዳለች። እንደገባችም ዓለም እንኳን መጣሽልኝ፣ ሽንቴ በጣም ወጥሮኝ ነበረ ግን አልለቀኩትም ብላ ስትላት ትሁትም እሺ አሁን እነሱ ስለሌሉ እዛ ትገቢያለሽ ነይ ትላትና አስነስታት ከክፍሏ አስወጥታ ወደ ሳሎን ወስዳ ልታዝናናት መሞከር ትጀምራለች። ዓለምም ደስ ብሏት ፈገግ ብላ ያምራል በጣም እዚህ እንደዛኛው ክፍል አይጨንቅም ብላ ስትላት ትሁትም አሁን ደግሞ ከዚህ በላይ ወደ ውጪ ስትይ ደስ ይልሻል፣ ትወጂዋለሽ፣ ነይ በረንዳው ጋር ልውሰድሽ ብላ ስትላት ዓለምም ፈርታ አይ ወድቃለሁ፣ አይሆንም ደግሞም ድንገት ቢመጡስ ብላ ያለቻት ባለበት ሰዓት በሩ ይንኳኳል። ሁለቱም ተደናግጠው በፍጥነት ወደ ክፍሏ ይሄዱና ወደ ውስጥ አስገብታ ክፍሉንም ቆልፋ ወስዳ የነበረበት አስቀምጣ በሩን ትከፍታለች። ቤቲ ነበረች። በንዴትም ትሁት ምን ሆነሽ ነው ቆየሽ እኮ ብላ ስትላት እሷ ይቅርታ ሽንት ቤት ውስጥ ሆኜ እኮ እያጸዳው ነበር አልተሰማኝም ብላ ትላታለች። አመሻሹ ላይም ገዛኸኝ ወደ ቤት ሲመጣ ቤቲም ትሁትን ናቲን እንድትጠራው ሰፈራቸው ያለው ካፌ እንዳለ ነግራት ትልካታለች። በዛን ሰዓትም ነው ዓለም ክፍል ውስጥ ገብታ በተናገረችው ነገር ትንፋሿ እስኪያልቅ ድረስ የታነቀችው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቀው ቪዲዮ ለብዙ ሰው እንዲደርስ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር አድርጉ። ቪዲዮ ስንለቅ በፍጥነት እንዲደርሳችሁ የደውል ምልክቱን መጫን አትርሱ። በቀጣይ ክፍል እስክንገናኝ እስከዛው በሰላም ቆዩ።